እንኳን ለቅዳም ሱር በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በዚህች ዕለት ከድሮ በተለየ መልኩ ጌታችን መከራ በማሰብ በጾም ታስባ ስለምትውል የተሻረች ቅዳሜ ትባላለች። የማትጾመዋ ቅዳሜ ስለምትጾም ሱር የተሻረች ትባላለች። በዓል መሻር አይመለከትም። በቀዳም ሱር ሌሊት ስርዓቱ የሚጀምረው በማላይ ሰሎሞን ምንባብ ነው። ማሌቱ እዝሉ እየተቃኘ እየተመጠነ እየተዘመመ እየተመረገ እየተጸፋ ያድራል። ጠዋት አቡኑ መስዋዕተ ውዳሴ ማርያም ዜማ ደርሶ ወመልአከ ሕይወት ተሰቅልዎ በሚለው ሰላም ይጠናቀቃል። በዚህ ዕለት ልብሰ ተክህኖ የለበሱ ካህናትና ዲያቆናት ቂጤማ ተሸክመው ቃጭል ሲያቃጭሉ መዋላቸው ዕለተ ትንሣኤውን ለሚናፍቁ ምእመናን ትልቅ ብስራት ነው። ለምለም ቂጠማ ካህናቱ ለምእመናኑ ቄጠማ የሚያድሉበት ዕለት ስለሆነ በዚህ ተሰይሟል። ቄጤማው ምእመናን እስከ ትንሣኤ ሌሊት በራሳቸው ላይ ያስሩታል። በቀዳም ሱር ቀሳውስትና ዲያቆናት ቃጭልንና ቃለ ዓዋዲ እየመቱ ገብረ ሰላም በመስቀሉ ትንሣኤው አግሃደው የሚለውን ያሬዳዊ ዜማ በመዘመር ጌታ በመስቀሉ ሰላም እንደሰጠና ትንሣኤውም እንደገለጠ በማስበሰር ቄጤማውን ለምእመናን ይሰጣሉ። ምእመናኑም በቤተ ክርስቲያን አገልግሎት የሚውል ገጸ በረከት ያቀርባሉ። ቄጠማው በራሳቸው ያስራሉ። ይህም አይሁድ ጌታችን ኢየሱስ ክርስቶስ ሲያሰቃዩት ሲሰቅሉት ባዩ ጊዜ የእሾህ አክሊል ጭንቅላቱ ላይ ያሰሩበት ድርጊቱን የሚያስታውስ ነው። የቄጠማው አመጣጥ ሚስጥሩ ከአባታችን ከኖኅ ታሪክ ጋር የተያያዘ ነው። ምድር በማያይህ በጥፋት ውሃ በጠፋች ወቅት የኖኅ ታማኝ መልእክተኛ ርግብ የውሃውን መጉደል ያበሰረችው ቄጠማ ይዛ በመግባት ነው። ዛሬም ለአዲስ ኪዳን ክርስቲያኖች የኃጢአት ውሃ ጎደለ፣ የኃጢአት ውሃ ጠፋ፣ የክርስቶስ ሞትና ትንሣኤ ነጻነት ተሰበከ ታወጀ በማለት ካህናቱ ቄጠማ ይዘው ምእመናን ያበስሩበታል። ቅዱስ ቅዳሜም ይባላል። ቅዱስ ቅዳሜ መባሉ ቅዱስ የሆነ እግዚአብሔር በጥንተ ተፈጥሮ ፍጥረታትን ካከነ ሆኖ ከፈጠረ በኋላ በዚህ ቀን ከሥራ ሁሉ ያረፈበት ነው። በዘመነ ሐዲስ ደግሞ የማዳን ሥራውን ፈጽሞ በሥጋ በመቃብር ሲያርፍ በነፍሱ ሲኦል በርብሮ ባዶዋን አስቀርቷታል። በዚያም ለነበሩ ነፍሳት የዘላለም ረፍት ያወረሰበት ዕለት ስለሆነ ከሌሎች ዕለታት በተለየ ዕለት ማለቱም ቅዱስ ቅዳሜ ተብሏል። ምእመናን ሆይ በአጠቃላይ ሥርዓተ ሕማሙን ሰሞኑ ሕማሞት ተብሎ የተለየ ሥርዓት አውጥቶ አባቶቻችን ተግተው ያቆዩንን ሥርዓት መላእክት ልንጠብቀውና ልንከባከበው ይገባል። የቀዳሚት ድርሳነ ማያዊ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን ጌታችን መድኃኔ ዓለም ሞቱንና መከራውን የሚናገር በዕለተ ቀዳሚት የሚነበብ ድርሳኔ ነው። ጌታ ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ እያለ አሰምቶ ተናገረ። ይህንም ማለቱ ፈጣሪ ስለ ምእመናንና ለምን ተውሄ ማለት ነው። እዚያ የቆሙ አይሁድ ግን ይህስ ኤልያስን ይጠራል አሉ። ከእነዚያም በትዕቢት ቃል ኤልያስ መጥቶ ያድነው እንደሆነ ተውት እንየው አሉ። ጌታ ግን ፈጣሪ ለምን ተውኸኝ ያለውን ከሰማይ ረዳት ሽቶ አይደለም፣ የብዙ የሚሆኑ የመላእክት ፈጣሪያቸው ነውና። ጌታችን ፈጣሪ ለምን ተውኸኝ ማለቱ ግን በበቀል ያገኘን እርግማንን ያርቅልን ዘንድ ነው። ከአዳም ጀምሮ ያገኘውን መከራ ከኛ ያርቅልን ዘንድ አባቱን ለመነ። እሱም በመበደላችን እግዚአብሔር ከተወን ከኛ እያንዳንዱ ራሱን አንድ እንደሚያደርግ ሆኖ ስለ እኛ ይለምን ዘንድ እርሱ እኛ መስሏልና ሥጋ መልበሱን ነው። ነፍሱን ከሥጋው የለያለው ብሎ ያን ጊዜ በድፍረት መልአከ ሞት ወደ እርሱ መጣ። ኤሎሄ ኤሎሄ ላማ ሰበቅታኒ እያለ ሲናገር በሰማው ጊዜ የፈራ መስሎት በሌላ እንዳስለመደ ኤሎሄ 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 ላማ ሰበቅታኒ ማለቱ መከራ ያርቅልን ዘንድ ሙስና መቃብርን ያጠፋለን ዘንድ መርገምን ከኛ ይለይ ዘንድ እንደሆነ አላወቀም ነበረና። ሰውም በመሆኑ በመለኮትነቱ ክቡር ንጹሕ ነውና በኃጢአት ምክንያት እሱን የሚከራከርበት መልአከ ሞት ምንም አላገኘ። በሰውነቱ በመለኮቱም ንጹሕ ክቡር ነውና። ከዚያ በኋላ መልአከ ሞት ስለ መደፋፈሩ ወዲያና ወዲህ እንዳይል በነፋስ አውታር አጽንቶ አሰረው። ልብሱን ገለጠለት፣ እንዲያውም አደረገው። መላእክት በከበረ በመስቀሉ ዙሪያ አዘን ብለው ወድቀው ስላያቸው የእግዚአብሔር የበያ ልጅ እንደሆነ ተረዳ። በክፉ በመከራ በጽኑ ፍርሃት ተይዞ ከመከራው ጽናት የተነሳ ላብ አላበው። ከስራቱ በፈታው ጊዜ ግን ላቡን አጠፋለት።
መቆሙም በካሳ የሆንለት ዘንድ በጌታ በኢየሱስ ክርስቶስ ፊት ቆሞ እየሰገደ ማለደ። በራሱ ፈርዶ አዳም ከነ ልጆቹ እለቃለሁ አለ፣ ሌላ የሚሰጠው ካሳ አጥቷልና። ዳግመኛም ጌታ ኢየሱስ ክርስቶስ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ አደራ አለ። በሥልጣን አንድ ስለሆኑ አባቴ ነፍሴን በእጅህ አደራ አላለሁ። እግዚአብሔር አብ አባቱ ነውና፣ እግዚአብሔር መንፈስ ቅዱስ የአባቱ እጅ ነውና። ይህ አደራ ማለቱ ስለ ነፍሱ አይደለም። እሱ ራሱ እኔ ነፍሴን ከሥጋ እለያታለሁ ዳግመኛም አነሳታለሁ ያለ እኔ ፍቃድ ነፍሴን ከሥጋዬ የሚለያት የለም ብሏልና፣ እኔ በፍቃዴ ሥጋዬን ከነፍሴ ለይቼ በመቃብር አኖራታለሁ እንጂ። ዳግመኛም አስነሳት ዘንድ ሥልጣን አለኝ፣ በመስቀል በመቃብር አኖራት ዘንድ ይቻለኛል። እኔ በፍቃዴ ነፍሴን ከሥጋዬ ለያታለሁ። ነገር ግን ነፍሱን አደራ በማለቱ የእኛን ነፍስ ወደ አባቱና ወደ መንፈስ ቅዱስ አደራ ብሎ መልኩን ፈጽሞ ክፉ ከሚሆንም ከሞት እጅ አዳነኝ። ጌታችን ኢየሱስ ክርስቶስ ትንቢቱ ሁሉ እንደተፈጸመ ባየ ጊዜ መጽሐፍ የተናገረው ይደር ዘንድ በሙታን ልማድ ውሃ አጠማኝ አለ። በጽም አንደበቱ ደርቋልና ጎሮሮም ተጣግቷልና፣ ቀድሞ በጎዳና ሲሄድ በጽም ደክሟል፣ ሰውነቶቹ በጽም ታስረዋልና። ምንጭ ካለበት ስፍራ ተቀምጦ ከሳምራዊ ሴት ውሃ ለመነ። ይችም የሳምራ ሴት አላጠጣችውም። እኔ የሳምራዊ ሀገር ሴት ስሆን አንተ የአይሁድ ወገን ስትሆን እንዴት ከኔ ውሃ አጠጪ ትለኛለህ? አለችው እንጂ አይሁድ ከሳምር ሰዎች ጋር በሥርዓትና በባህር አይተባበሩምና፣ እርሱ ግን ለዘላለም የማይደርቅና የሕይወት ውሃ ያለው ባለጸጋ ፈጣሪ፣ እርሱ ግን ሁለቱን ሁለት ሦስቱን ሥራ በሚይዝ የስድስቱ ጋኖች ውሃ በባህሪው ጠጅ ያደረገ ካሊ ፈጣሪ ነው። ለሰርግ የተጠሩትንም ሰዎች አጠጣቸው። በጠጡትም ጊዜ ከጠጁ ጣዕም የተነሳ አደነቁ። ሙሽራውን ጠርተው ሰው ሁሉ አስቀድሞ ያማረውን ጠጅ ያጠጣል፣ ከጠገቡ በኋላ ግን ተራውን ጠጅ ያጠጣል። አንተ ግን ለማለፊያው ጠጅ እስካሁን አቆይኸው አሉት። እንደዚህ ሕይወት ውሃ ያለውን ባለጸጋ ፈጣሪ እንደዚህ የስድስት ጋኖች ውሃ ጠጅ ያደረገ ካሊ የሆነ አምላክ በተጠማ ጊዜ ከርቤና የበለስ ደም የተቀላቀለበት መጣጣና የበግ ሐሞት አጠጡት። ማቴዎስ እንዲህ ብሏል። ከእርሱ አንዱ ፈጥኖ ሄዶ በዓይነ በጎ መጣጣውን አምጥቶ በዘንግ አስሮ አጠጣው ብሏል። ዮሐንስም እንዲህ ብሏል። በዛ በመጻጻ የተመላ ዕቃ ማሰሮ ተቀምጦ ነበር። ከእርሳቸውም መጻጻውን በሰፍነጉ መልተውም በስምዛ አሰንሰል ዘንግ አስረው ወደ አፉ አገናኙት፣ ጠመቁበትም። ጌታ ኢየሱስ ክርስቶስ መጻጻውን ቀምሶ በመጽሐፍ የተጻፈው ሁሉ ደረሰ፣ ተፈጸመ አለ። በጉሮሮ መጠማትና በአንደበቱ መድረክ ከሥጋዊና ከነፍሳዊ መጠማት አዳነን። በቀትርም ጊዜ የዝሆን ሐሞትና ከርቤ የተቀላቀለበት መጻጻ በመጠጣቱ በ9 ሰዓት መጻጻና የበግ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬ ስለበሉ ስለ አዳምና ስለ ሔዋን ከፈለ። ለእኛም መሪር የሆነ ሞትንና እርግማንን አጠፋልን። ከዛ በኋላ ጌታችን ኢየሱስ ክርስቶስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ። አሸናፊ ነው። ከሞተ በኋላ ግን ራሱን አላዘነበለም። ሞት እንደሚበረታባቸው እንደ ሞቱ ሰዎች አይደለምና ከሞቱ በኋላ ራሳቸውን ወደ ግራና ወደ ቀኝ እንደዚህም እንደሚያዘነብሉ አይደለምና። ጌታችን ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ አሳለፈን። ጌታችን ራሱን በማዋረድ ራሳችንን ከመዋረድ ወደ ልዕልና አወጣን። አክሊለ ሦክን በመቀናጀት እኛ ጌታችን የድነት ራስ ወርቅን የማያልፍ የክብር አክሊልን አቀናጀን። ጌታችን ኢየሱስ ክርስቶስ ንጉሥና እግዚአብሔር እንደበደለ እንደ ነፍሰ ገዳይ በእንጨት ሰቅለው ገደሉት። በምሳሌ የነገራቸውን አላሰቡምና። አንድ ሰው የወይን ተክል ተከለ፣ የሚጠብቅበትን ግንብ ሠራ፣ በውድማውም አበጀለት። ወይንንም የሚጠብቅለት ሹም ሾመ። ሄደ። የሚያፈራበት ሰዓት በደረሰ ጊዜ ከወይኑ ፍሬ አምጡ ብሎ ብላቴኖችን ሰደደ። ተክል ጠባቂው ብላቴኖችን ይዘው ከእርሱ የተረፋቸውን የመቷቸውም የደበደቧቸውም የገደሏቸውም አሉ። ከቀድሞ የሚበዙ ብላቴኖችን ሰደደ፣ እነሱም ገደሏቸው። የሚወደው አንድ ልጅ ነበረው፣ ልጅንስ ያፍሩታል ብሎ ሰደደው። የወይን ጠባቂዎችም ልጁን ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ወራሹ ይህ ነውና እንግደለው፣ ርስቱንም እጅ እናደርግ ብለው ያዙት። ከተክል ቦታ ወደ ውጭ አውጥተው ገደሉት።
የተክሉ ባለቤት እነዚህን ምን ያደርጋቸዋል? መጥቶ ይገላቸው የለምን? ወይስ ፍሬውን በየጊዜው ለሚሰጡ ለሌሎች ሰዎች ይሰጣቸው የለም ብሎ የነገራቸውን አላስተዋሉምና። ይህ ምሳሌ በአይሁድ ደረሰባቸው። ነቢያት እንደገደሉ የፍርድና የሕግ ባለቤት ልጁን የገደሉት አይሁድ አባቱ በሮማውያን እጅ ገለዋቸዋልና ከእነሱም ክህነታቸውንና ሕጋቸውን መንግሥታቸውን አሳለፈባቸው። የሃይማኖታቸውን ፍሬ ለሚሰጡ ሌሎች ሰዎች ሰጠባቸው። በሞተ ጊዜ ደቀ መዛሙርቱ ሳያውቅ ድንገት ገደሉት እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን፣ የሰው ልጅ ይዘው ለክፉ ሰዎች አሳልፈው ይሰጡታል ብሎ ብዙ መከራ ያጸኑበታል፣ ሰቅለውም ይገሉታል፣ በሦስተኛው ቀን ግን ይነሳል አላቸው። ዳግመኛም የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር ካልወደቀች ካልፈረሰች ብቻዋን ትኖራለች፣ ከሞተችና ከፈረሰች ግን ብዙ ፍሬ ታፈራለች ብዬ እውነት እነግራችኋለሁ። ዳግመኛም ኢየሱስ ክርስቶስ ይህን ዓለም የሚፈረድበት ጊዜ ደረሰ። እንግዲህ የዚህ ዓለም አበጋዝ ዲያብሎስ ይፈረድበታል። ከሰው ለይተው ይወስዱታል። እኔም ከተሰቀልሁ በኋላ ሁሉንም ወደ እኔ እስባለሁ፣ ወገኖችም አደርጋችኋለሁ። ይህንም ማለቱ በማናቸው ሞት ይሞት ዘንድ ስላለው ሲነግራቸው ነው። ሕዝቡ ክርስቶስ ለዘላለም ጸንቶ እንዲኖር በኦሪት ሰምተናል፣ እንዴት አንተ ይሞታል ትለናለህ? የሰው ልጅ ማን ነው አሉት። ዳግመኛም ጌታችን ኢየሱስ ክርስቶስ ጥቂት ቀን ከእናንተ ጋር እኖራለሁ፣ ጨለማ ሞት ሳይደርስባችሁ ከተመላለሱ እመኑ አላቸው። በጨለማ የሚሄድበትን አያውቅምና ብርሃን ስላለ በእሱ መኑ፣ የብርሃን ልጆች ትሆኑ ዘንድ ይህን ካላቸው በኋላ ተሰወራቸው። ዳግመኛም ቸር ጠባቂ እኔ ነኝ። ቸር ጠባቂ ሰው ግን ስለ በጎቹ ተላልፎ ይሞትላቸዋል። ዳግመኛም የሰው ልጅ ሊያገለግሉት አልመጣም፣ እሱ ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን አሳልፎ ሊሰጥ ነው አላቸው። ዳግመኛም ጌታችን ኢየሱስ ክርስቶስ ስለዚህ ነገር እርስ በርሳቸው ትመራመራላችሁን አላቸው። ዳግመኛም ጥቂት ጊዜ አታዩኝም፣ ዳግመኛም ደግሞ ጥቂት ቀን ታዩኛላችሁ ስላልኳችሁ እኔም ወደ አባቴ እሄዳለሁና እናንተ እንድታለቅሱ እንድታዝኑ በእውነት እነግራችኋለሁ። ዓለሙ ግን ይደሰታል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል፣ ወደ ደስታም ይለወጥላችኋል። ሴት ቀኗ ደርሶ በምትወልድበት ጊዜ እንድታዝን ልጅ ከወለደች በኋላ ግን ስለ ደስቷ መከሯን አታስበውም፣ ወንድ ልጅም ባለም ወልዳለችና። እናንተ እንደዚሁ ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁም ከእናንተ የሚወስድባችሁ የለም። ዳግመኛም ጌታችን ኢየሱስ ክርስቶስ እስከ 2 ቀን ድረስ ፋሲካ እንደሆነ ወቁ፣ የሰው ልጅም ይይዙታል፣ ሰቅለውም ይገሉታል አላቸው። ይህም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ባይሆን ባልገደሉትም ነበር። የጥሉት ዘንድ ወደ ተራራው ራስ ባደረሱት ጊዜ ከመካከላቸው ተሰውሮ ሳዩት ሄዷልና። ዳግመኛም አይሁድ ይመቱት ዘንድ ድንጋይ ባነሱ ጊዜ ከምኵራብና ከአዳራሽ ወጥቶ ከመካከላቸው ተሰውሮ ሂዷልና። ሲይዙት በወደዱ ጊዜ ከእጃቸው አምልጦ ወደ ዮርዳኖስ ማዶ ሄደ። ፈቃዱ ስለሆነ ገደሉት እንጂ ስለ እኛ ሞት ዘንድ ፈቃዱ ነውና። ጴጥሮስ እንዳይሞት በከለከለው ጊዜ ጌታችን ኢየሱስ ክርስቶስ ጴጥሮስን ባላንገሬ ከኋላ ወግድ ብሎ ተቆጣው። የሰውን እንጂ የእግዚአብሔርን ማታስብም አለው። ጴጥሮስም በደብረ ታቦር ቤት ሊሠራ በመከረ ጊዜ ጌታችን ኢየሱስ ክርስቶስ በእኔ ይኖር ዘንድ በግብፅ ታምራትን ካደረገ ከሙሴ ጋር በሹማምንቱ ላይ እሳት ከወረደ ቀናይ ከሚሆን ከኤልያስ ጋር አይሁድ እንዳይገሉት ጌታችን ኢየሱስ ክርስቶስ ምክሩን አልተቀበለውም። ከደብረ ታቦር ወርዶ ስለ እኛ ሞተ እንጂ ከመላእክት ጥቂት ሳነሰ። የማይሞት ፈጣሪ ሲሆን ስለ እኛ መከራ ተቀብሎ ሞቷልና። የሚያገለግሉት መላእክት ከእሳት ከነፋስ የፈጠራቸው እርሱ ሥጋውን ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራው ነው እንጂ አለመባሉ በክብር ጌትነት አይደለም። በተዋህዶ ከመለኮት ጋር አንድ አካል ነውና። ነገር ግን በመከራውና በሞቱ ስለ አዳም ኃጢአት የበደሉትም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞት አጠፋቸው። ሁሉም ከአዳም ምሳሌ ተፈጥሯልና፣ ለጌታችን ግን ሞት አይገባውም፣ እንደ ሰው በዘር አልተወለደምና እሱም አልበደለም። ጌታ ኢየሱስ ክርስቶስ ግን ሞትን ተቀበለ፣ ያለውን ትእዛዝ ተቀብሎ ለሞት ደረሰ።
የሞተው በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር ቸርነት ሞት ተቀብሏልና። ለእርሱ ግን የበደሉ ሰዎች ሞትን ተቀብሎ ያድናቸው ዘንድ በአዲስ ሕግ የተመረጠ መምህር ሆነ። መድኃኒታችን ፈጣሪያችን እርሱ ግን ስለ እኛ ሞተ። ሰውነቱ ለሞት ስለ እኛ ተላልፎ ተሰጠ። በጳንጦሱ ሰው በጲላጦስ ዘመን ምስክር ሆነ። ከኃጢአታችን ያድነን ዘንድ ለእርሱም ሐዲስ የበቁ ወገኖች ያደርገን ዘንድ እሱ ግን በደሙ ወገኖችን ያከብራቸው ዘንድ ከተማረው በአፋ ሞት እሱም የሰው ኃጢአትን ለማስተስረይ አንድ ጊዜ ሞተ። እኛ ከአባቱ ከእግዚአብሔር ያስታርቀን ዘንድ የባሕርይ አምላኩ እሱ ስለ እኛ ሞተ። በመለኮቱ ሕያው ሲሆን በሥጋ ሞተ። አይሁድ ግን ቀኑን ዓርብ ነበርና ሰንበት ስለሆነ እሊህ ሰዎች እንደተሰቀሉ እንዲያድሩ አሉ። ሰንበት ያከብራሉና። ጭፍሮቹ ተሰውረው መጥተው ጲላጦስን እሊህ ሰዎች ጭንጭናችን ሰብረው እናወርዳቸው ብሎ ለመኑት። ከጌታ ጋር የተሰቀሉ ሁለቱ ሰዎች ጭንጭናቸውን ሰብረው አወረዷቸው። ጭፍሮቹ ወደ ጌታችን ኢየሱስ ክርስቶስ በደረሱ ጊዜ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። ከጭፍሮቹ አንዱ ከሞተ በኋላ በ11 ሰዓት ተኩል ጭኑ ስለሰበሩት ተቆጥቶ መሞቱንና አለመሞቱን ያውቅ ዘንድ በሰሩት በታላቅ ጦር ጎኑን ወጋው እንጂ። ጌታ ኢየሱስ ክርስቶስ ጎኑ ተወጋ ጊዜ ጥሩ ውሃና ትኩስ ደም ፈሰሰ። ደሙም ከውሃ ጋር አዳምን ለማዳር መቃብሩን ዘልቆ በአዳም አጽም ላይ ፈሰሰ። እንደ ሩቅ ብሺ ደሙ ደርቆ የሞት አይደለምና መላእክት ደሙም በእሳት ጽዋ ተቀበሉት። ያየው መሐራዊ ምስክር ሆነ። ምስክርነቱ እውነት ነው። እርሱ እናንተ እንዳምኑ ዘንድ እውነት እንዲያስተምረው አወቀ። ይኸውም የተደረገ መጽሐፍ አጥንቱን አትስበሩ ብሎ የተናገረው ይደርስና ይፈጸም ዘንድ ነው። ዳግመኛም ሁለተኛ መጽሐፍ ጎኑን የወጉት ሰዎች በታምራት ያዩት ዘንድ አላቸው ብሏል። ጌታ ኢየሱስ ክርስቶስ ነጠብጣብ ሁሉ የፈሰሰው በጥፊና በበትር በመመታቱ ነው። በመሬት ላይ በመጎተቱና በመረገጡ ነው። በመገረፍና በመደብደቡ ነው። የሸዋ አክሊል በመቀናጀቱ ነው። በጦርና በችንካር በመወጋቱ ነው። 9,125 በሚሆን በተቀበለው መከራ ሁሉ ነው። በዚያ በመወጋቱ በፈሰሰው ደም የእሳት በትርና የእሳት ጦር የእሳት ሰይፍ በያዙ በሱራፌልና በኪሩቤል እጅ 5,500 ዘመን የተዘጉ 3 የገነት በሮችን ከፈተልን። እርሱ ከሦስቱ በሮች አስወግዶ በቀኙ የተሰቀለውን ወንበዴ በሰርክ ጊዜ በደሙ ወደ ገነት አገባው። ይህም ደም አዳምን ከነ ልጆቹ ይዞ ከሲኦል አወጣው። ከሲኦል በወጣ ጊዜ በነቢዩ በሙሴ ምስጋና አመሰገኑት። በደሙም ወደ ተከፈተ ገነት ገቡ። በመጀመሪያቱ ሰንበትና እሁድ በተባለች በታላቂቱ ሰንበት ሕዝቡ በታላቅ ደስታ ከሲኦል አወጣቸው፣ በገነትም አኖራቸው። ጌቶቼ አብ ወልድ መንፈስ ቅዱስ ሆይ አደራላችኋለሁ። እመቤቴ ማርያም አንቺን ቃል ኪዳን ግቢልኝ እልሻለሁ፣ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የእሾህ አክሊል ተቀናጅቶ በመስቀል በሞቱ ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአትን ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። የቀዳሚት ታምር በአካል በነፍስ ያደረገው ታምሬ ነው። ጌታ ኢየሱስ ክርስቶስ ከሞተ በኋላ በአካለ ነፍስ ወርዶ ወደ ሲኦል ገሃነም የሚጠብቁ በረኞችን አጋንንት ባዩት ጊዜ ሸሹ። 700 የሚሆኑ የብረት መዝጊያዎችና በሮችም ሰበራቸው። መልአከ ሞትም ወደ ሲኦል አውርዶ ከዚያ አሰረው። ወደ ሲኦል በመውረዱ ነፍሳችንን ወደ ሲኦል ከመውረድ አዳነን። ለነቢያትና ለደጋጎች ሰዎች ሁሉ በአካለ ነፍስ ወርዶ የድነት ምስራች ነገራቸው። አስቀድሞ ለካዱ ሰዎች በአካለ ነፍስ ወርዶ የእግዚአብሔርን ትዕግሥት ደጅን እየጠኑ እንደሚኖሩ ነፃነትን አበሰራቸው። በመከራውና በሞቱ ጊዜ የተደረገው ታምሪ ነው። ቀኝ እጁን ዘርግቶ አጠመቃቸው። በሞት ጥላ በጨለማ ታስረው የነበሩትን ፈታቸው። የታሰሩትንም እግር ብረትን ሰባበረ። በቀራንዮ ያደረገው ታምሪ ነው። አይሁድን ለማጥፋት ሰይፋቸውን በመዘዙ ጊዜ 7ቱ የመላእክት አለቆች ጌታችን ኢየሱስ ክርስቶስ በመታገስ ከለከላቸው። በመጋረጃውም መቀደድ በቸርነቱ ቁጣቸውን እንዲመልሱ አደረጋቸው። ከዚያ በኋላ የቤተ መቅደሱ መጋረጃ ከላይ እስከ ታች ድረስ ከሁለት ተከፈለ። ጠላቱ በጠፋ ጊዜ ደስ እንደሚለው ሰው ምድርም ደስ ብሏት ተነዋወጠች። በሞቱም ሰማይ ታወቀች። ያን ጊዜ ፀሐይና ጨረቃ ከዋክብትን ብርሃናቸውን ሰጡ። ጨለማም ተወገደ። ድንጋዮች ተከፈቱ፣ መቃብሮቹም ተከፈቱ።
ከሞቱ ከደጋጎች ወገን 500 ሰዎች ተነሱ። ከዚያ በኋላ ተነስተው ወደ ኢየሩሳሌም ገቡ። ብዙ ሰዎችም ተገልጸው አዩአቸው። ጌታችን ኢየሱስ ክርስቶስ ያስነሳቸው በሞቱ ጊዜ ብቻ አይደለም፣ በሕይወትም አብርሃምና ይስሐቅን ያዕቆብም 12ቱን ልጆች ነቢዩ ሙሴንም ከመቃብር አስነሳቸው እንጂ በእሱ ስም እንዲያስተምሩ 3 ቀን አሰናበታቸው። የከበሩ ሴቶች ሳራና ረብቃም ራሔልም አስነሳቸው። የቤት ትንሣኤ ነውና ትንሣኤ ሕይወትም ነውና። የመቶ አለቃና አብረውት ያሉ ጭፍሮችም ጌታ ኢየሱስ ክርስቶስ ይጠብቁ ነበር እንጂ ተጨንቆ እንደ ሞተና የዓለሙን መናወጥ ባዩ ጊዜ እጅግ ፈሩ። እግዚአብሔር አመሰገኑት። ሁሉንም አንድ ሆነው በአንድ ቃል ይህን ሰው በእውነት የባሕርይ አምላክ ነው፣ በእውነትም የእግዚአብሔር የባሕርይ ልጁ ኑሯል አሉ። የተሰበሰቡት ሁሉ ጌታ ኢየሱስ ክርስቶስን ባዩት ጊዜ ያደረገው ይህን ድንቅ ተአምር ባዩ ጊዜ ደረታቸውን ደቁ። እያደነቁም ወደ ቤታቸውና ወደ አገራቸው ተመልሰው ገቡ። ቀድሞ የሚያውቁት ሰዎች ርቀው ቆመው ያዩት ነበረ። ከገሊላም ጌታ ኢየሱስ ክርስቶስ የተከተሉት በገባቸው የሚያገለግሉት ብዙ ሴቶች ጌታ ኢየሱስ ክርስቶስን ቆመው አዩት። የሆነውንም ነገሩ ተመለከቱ። ሰውን ከሚገዛ ከሞት ዕዳ እሳቸውን ታድን ዘንድ ስለ አዳምና ስለ ልጆቹ ኤሎሄ ኤሎሄ ለማ ሰበቅታኒ ብለህ የጸለይህ መምህር ሆይ አቤቱ ለአንተ እገዛለሁ፣ በመስቀልም እገዛለሁ። እንዳይብሌን ጠብቀኝ፣ በክንፈ ረድኤትም ሰውረኝ። ፈጣሪ ፈጣሪ በምሕረትህ ተመልከቴ። ብልህ ወደ ግሩም አባትህ ጮኸ፣ በፍጹም አስታርቀኝ። ቃል ክርስቶስ ሆይ ሰውነቴን ስለ አዳም ከፍያለሁና እንዳልክ ጥፋት ይገሰጥ፣ መርገምም ይጥፋ። እንደ በሽተኞች የተጠማው ክርስቶስ ሆይ በሟች ሰው ልማድ ውሃ የለመን ክርስቶስ መከራዋችን የታገስ የማትናገር በክርስቶስ ሆይ በስቱኤል ጽዋ የሆድን ውሃ አጠጣኝ። የመቅስፈትህን ወይን ግን በጸና ጽዋ አታጠጣኝ። አንደበት በደረቀ ጉሮሮም በተጠማ ጊዜ አዞክልና ሐሞት ያጠጡ ከሐሰት መምህር እጅ ግፍት የተቀበልህ ክርስቶስ ሆይ ኃጥእኔ ከኩነኔ ካዳንኸኝ ከአገር ባፋ ለምን ተሰቀል? ረቂቅ ወዝን በዋዛኸው ጊዜ መልአከ ሞት ዲያብሎስ ቀድሞ የተነሳው እረፍትን ተወውና ክርስቶስ በጲላጦስ ጥቂት ለመቆም ሰማይና ምድር ለእኔ ቢሆኑ የምከፍልህ ሰጠ ዘንድ አታይበቃኝም አለ። በላይ ወዳለ አባትህ ነፍስን አደራ በማለት ከአንተ ጋር ከተሰቀሉ ሽፍቶች ጋር የተቆጠር ሆይ መልአከ ሞት በኃይሉ ነፋስ መለየት ተወ። ነገር ግን በፍጹም ልብህና በፍጹም ሐሳቡ ውደደኝ ወደለኝ፣ ከእኔ ጋርም ኑር። ያለመድኸውን ልማድ በመስቀል ላይ በደረሰ ጊዜ ከእሳትና ከትል መከራ የሰዎችን ነፍሳት ታድን ዘንድ ራስን አንገትን ዝቅ በማድረግ ሰውነትን የሰጠ የእሳት ሞገድ እንደ ሮቤል እንዳያሰጥመኝ ሆይ መስቀል የሕይወት መርከብ ይሁነኝ። በመቸንከርና ዳግመኛ በመስቀል ሥጋ ከታመመ በኋላ የሞት ሥልጣን ያደከም ክርስቶስ ሆይ ዛሬ 3ኛ ማኅተምን አትፍታብኝ፣ ቁጥር ፈረስም አታሳየኝ። ከሲኦል ወደ ሞት የምትወርደው ገነት ነፍሳትን ለማውጣት በአንድነት ከነፍስ ጋር በወረድ በመገለጥ ያለ የመውረድ ምስጢርን ሳመሰግን ወደ ሲኦል ወርዶ ኃይሉን አጥፍቶ የሰይጣን ምርኮ ቀማው። በተቀናጀው አክሊል ሶክ ራስህን የተበሳ ክርስቶስ በተሰቀለ ሰውነት የተጫወቱ ወገኖች በተሳለ ጦር የወጉ በልቤ ባሰቡ በቃሌም በተናገርሁ በበድል የይቅርታ አባት ፈጣሪ ሆይ አንጻኝ። መድረቅ እንዲያገኘው እንደ ሰው ደም አይደለምና ገነት በደም የከፈተው ክርስቶስ ሆይ በነፋስ አውታር ሞትን ካሰርከው በኋላ ንጉሥ ዳዊት ከመረጠው ከዚህ መቅስፈት በጦር በመዋጋትህ አድነኝ። የእግርና የእጆች ችንካሮች፣ የደረትም ችንካር፣ የፊትን መጠፋትና የራስን መመታት፣ ዳግመኛ የጀርባህን ግርፋት፣ የጎንን መወጋት አስብ። አቤቱ እኔ ይቅር በለኝ፣ ይቅር ባይ ቸር አንተ ነህና። ጌታ ኢየሱስ ክርስቶስ ሆይ እኔ ባሪያን ከክፉ ነገር ጠብቀኝ፣ ለዘላለሙ አሜን። በዓለም ለሚኖሩ ሰዎች ሁሉ የሚያበሩ እውነተኛ ብርሃን ሆይ ሰው ስለ መውደድህ ወደዚህ ዓለም መምጣትህ ፍጥረት ሁሉ ሰው ሁሉ በመምጣት ደስ አለው። በስህተቱ ምክንያት ከመጣበት ፍዳ አዳምና ድነዋልና ሔዋንም ከሞት ነፃ አድርጋታልና ረቂቁ ልደትን ሀብተ ልደትን ሰጠን። ስለዚህም ከመላእክቶች ጋር አንድ ሁነን አመሰገንህ። የነግሁ ጊዜ ለእኛ ደርሷልና እውነተኛ አምላካችን ክርስቶስ ሆይ እውነተኛ ብርሃን በላያችን ይውጣ። ኃጢአት በደልም ጨለማ ይሸፍን ዘንድ አትሆን። እንደ ነቢዩ ዳዊት በአእምሮ ተዘጋጅተን እናመሰግን ዘንድ ዓይኖቻችን ወደ አንተ ተስፋ ለመድረስ ቀድመው ከሰው እያልን እንጠራሃለን ዘንድ
በሕግ ውስጥ ያለውን ሁሉ እናስተምር ዘንድ አቤቱ ልመናችን ስማን። እንደ ይቅርታ ልልና መጠን አቤቱ አምላካችን ጸጋን ስጠን። መምህራችን ሆይ እንደ ቸርነት ሁሉ የምታስብ በጎ ነገሮችን የሰራ ለቅዱሳኖች ሁሉ በጎ ነገር የምትሰጥ ፈጣሪያችን እግዚአብሔር ሆይ ወደ እነርሱ ለሚሸሽ በረድኤት የምትሰውር ሁሉንም ለእያንዳንዱ ፈጽመ ይድን ዘንድ የምትወድ ስለ ቸርነትህ ለረፍት ሌሊቱን አዘጋጅልን። እቺ ዕለትም ያለ ኃጢአት በንጽህና ሆነን ልናገለግል ስጠን። በዚች በነግ ሰዓት ከክፉ ሐሳብ ርቀን ያለ ብስጭት እንደ ልቦናችን ወደ ላይ ወደ አንተ ከፍ ከፍ እንድናደርግ ዘንድ ይገባናል። በዚች ዕለት አካሄዳችን በአፋ ባስተካክለ በረድኤት አካሄዳችን በውስጥ በአፋ በረድኤት ጥላ ውስጥ ሁነን ደስ ብሎን በዘመናችን ሁሉ ገናንነትን እናገር ዘንድ ፈጣሪያችን ክርስቶስ ሆይ እንደ ነቢዩ ዳዊት ከአንተ ታርቀን እናንቀላፋና እነቃ አንተም ተማምነናልና እያል ካህሊነት እናመሰግናለን። እኛ ወንድማማቾች ከፍቅር ጋር ይሁን ተባብረን በአንድ ቦታ ስንገኝ እነሆ ፈጽሞ መልካም ነው። በእውነት ሐዋርያት እንዳስተላለፉት መልእክት ናትና በክርስቶስ ራእይ እንዳለ ሽቱ ከጽሙ እስከ እግሩ በታች እንደሚወርድ ሽማግሌና ሕፃናቱ ልጆችና ጎልማሶች አገልጋዮችና ሎሌዎች እነዚህ ሁሉ መንፈስ ቅዱስ በአንድነት የሰበሰባቸው በየቀኑ የሚቀባ በሚያቋርጥ ልቦና በቀንና በሌት ሁልጊዜ በበገና በመሰንቆ መንፈሳዊ በሆነ በፍጹም ምስጋና እግዚአብሔር እንደሚያመሰግኑ ሁሉ እንደ ልቦናችን ወደ አንተ ከፍ ከፍ እናደርግ ዘንድ ይገባናል። ጌታችን ኢየሱስ ክርስቶስ ሆይ ክቡር ምስጉን የሆነ ስምን በማመስገን ጊዜ ቸሩ መድኃኔዓለም ለነፍሳችን ተላ ደስታ ስጠን። ፍጥረት ሁሉ ያመሰግንሃል፣ አንተ ብቻ እናመሰግናለን። የተገባ ስለሆን በሰማይ በምድር ያሉ ፍጥረት ሁሉ ያመሰግኗል። እውቀት በእውነት ክብር ምስጋና ይገባል። ቅዱስ ስምን በምድር አሕዛብ ሁሉ ያመሰግኑሃል። በፈጠርኸን በዕለተ በሰባቱ ጊዜያት ለከበረው ስምን ምስጋና የማቀርብልህ ሆይ በእውነት ፈጽመህ የማመሰግንህ ወየው አትመረመርም። አቤቱ ቅዱስ ስምን በቅዱሳኖቹ አንደበት ጣፋጭ ነውና ከጠዋት እስከ ማታ ነበር ምስጉን ስም ያመሰግናሉ። አቤቱ ከኔ በሚወጣው እስትንፋስ ቃል ሁሉ ክቡር ስምን አመሰግናለሁ። የኃጢአት ሥራ ሁሉ ከሰውነታችን አርቅ፣ የጠላትን ሐሳብ ሁሉ ከእኛ አርቅ። ደመ ነፍስ ያለው ፍጥረት ሁሉ ነቢዩ እንደተናገረ የሚያመሰግን ሆይ ከሹሞች ሁሉ በላይ ከፍ ከፍ አልክ። አቤቱ የነገሥታት ንጉሥ የጌቶች ጌታ አቤቱ ከቸር አባትህ ከመንፈስ ቅዱስ ጋር ምስጋና ይገባሃል። አቤቱ በቅዱሳኖች አንደበት ስምን ጣፋጭ ምስጉን ነው። አቤቱ ዋፌ አንድ ቤትን ፈጽሞ ያመሰግናል። አቤቱ በእውነት ፈጽሜ በውስጥ በአፋ አመሰግናለሁ። ሳመሰግንም ዘወትር እደክምና ምስጋና አላቋረጥም። አቤቱ የከበረ ምስጋና ወደ ላይ እልክልሃለሁ። አቤቱ ምስጋና ክብር ጌትነት ገንዘብ ነው። አቤቱ ንጹሕ ክቡር ፈጣሪያችን እግዚአብሔር ሆይ በእውነት ፍጥረት ሁሉ ያመሰግንሃል፣ ጉልበት ሁሉ ይሰግድልሃል። አቤቱ በረከት ምስጋና ከአንተ የተመላህንና አቤቱ ስናመሰግን ምስጋና ለዘላለሙ አናቋረጥም። አቤቱ ምስጋና ጌትነት ክብር ይገባሃል። አቤቱ በሕይወት ዘመን ሳለን በምስጋና የምናመሰግንህ የምናከብርህ በወዲህ ፈጽመን እናመሰግንሃለን። የበረከት ሁሉ ፍጻሜ ለማግኘት ቅዱስ ስምን በላያችን ይጠራ። ጌታ ሆይ ልመናችን ከእኛ ትቀበል ዘንድ እኛ ኃጥአን እንለምንሃለን። ጌታ ሆይ እውነተኛ ፍቅር አንድነታችን ስጠን፣ ኃጢአታችንንም አስተስርይልን። ጌታ ኢየሱስ ክርስቶስ ሆይ በጡመ ቃል አመሰግንህ ጊዜ ቸሩ መድኃኔዓለም ቸር ሆይ ይቅር በለን። ስለ አብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።